2017 እንመጣለን ብታምኑም ባታምኑም የፋኖ ዓመት ነው ብለው ሲነግሯችሁ ሰምታችኋቸዋል። ገድለን የገነዝነውን ስርዓት ሳንቀብረው አንመጣም ሲሉ ሰምታችኋል። ነካሴ የ4 ኪሎ ቅዠቱን ትቶ አሁን የኢሳያስ ተላላኪ እንዲሆን አስመራ የሆነች ቦታ ሄዶ እንዲሸጎጥ ፕላኔት ሆቴል ሂዶ ከነደብረ ጽዮን ጋር ቁጭ ብሎ እንዲያ ወደ አዲስ አበባ መምጣቱ ቀርቶ ከቢቸና ወደ ደብረ ማርቆስ ከሞጣ ወደ ደንበጫ ወደሚባለው አካባቢ መንቀሳቀስ እንዳይችል አረጉት ገበሬው። ለመሆኑ የአማራ ህዝብ ጥያቄ እናንተ ጋር አለ እንዴ? ምን ይሰራሉ እናንተ ሸለቆ? እናንተ ሸለቆ ውስጥ የአማራ ህዝብ ጥያቄ ወስዳችሁ አስቀምጣችሁ ሶስተኛ ዲግሪህን ሁሉ ተማር ብለው ነበር ይላል። አለማወቅ ደጉ ሶስተኛ ዲግሪ ማለት ምን ማለት እንደሆነ ራሱ አያውቅም። ዘመነ ተቆሳርገውን ሊገሉ ይችላል ይሆናል። እኔ የኔ መገደል ዝም የጫንም አይነቀንቅም እንኳን 4 ኪሎ ማለት። ዛሬ ግን እርማችሁን አውጡ፣ እኛ ከዚህ በኋላ መራመድ የሚችል እግር የለንም፣ እግራችን ቄጤማ ሆኗል ይላል አሸባሪው የአሸባሪው ቡድን መሪ። የአማራ ህዝብ ጥያቄ ያለው ተከዜን ተሻግራችሁ ነው ሂዱ ብላችሁ መንገዱን አታሳዩአቸው እንዴ? ለህዝብ ሲሉ ደማቸው ለፈሰሰ እንደነ ግርማይ ሽጥላና እንደነ ግርማቸው ማነው ዶክተር አምባቸው አይነት ጀግና ኢትዮጵያውያን ደማቸው ደመከልብ ሆኖ መቅረት የለበትም። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። እንግዲህ ከሁሉ አስቀድሜ ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ማለት እፈልጋለሁ። በመላው ዓለም የምትገኙ የመሆን መልቲሚዲያ ቤተሰቦች በዓሉ እንዴት ነበር? አይ ሆፕ ሁላችሁም በሰላም በጤና በፍቅር እንደተቀበላችሁትና መልካም በዓል እንዳሳለፋችሁ ተስፋ አደርጋለሁ። ለሁላችሁም በያላችሁበት የመልካም በዓል ምኞቴ ይድረሳችሁ። እንግዲህ በዛሬው ፕሮግራማችን በአማራ ክልል በመከላከያ ሰራዊት በጽንፈኛው ቡድን ላይ እየተወሰደ ያለውን እርምጃ ተከትሎ የተለያዩ መረጃዎች እየወጡ ይገኛል። ከአካባቢው ወደ ሰላም እየመጡ ያሉ ታጣቂዎች እንዳሉ ሁሉ በእብሪታቸው ገፍተውበት የተለያየ እርምጃ እየተወሰደባቸው ያሉና እየሸሹ ያሉ ታጣቂዎችም እንዳሉ መረጃዎች ያስረዳሉ። የዛሬውን ፕሮግራማችን የሚያጠነጥነው በዚሁ ሀሳብ ላይ ይሆናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ መሆናችሁን ሳትዘነጉ እንዲሁም ሁለተኛው ቻናላችን የሆነውንም መረብ መልቲሚዲያንም እንዲሁ ላይክ፣ ሰብስክራይብ እና ሼር በማድረግ ትብብራችሁን ቤተሰብነታችሁን እንድታጠናክሩ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ እንድትቆዩም በአክብሮት እጋብዛለሁኝ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ በመግቢያ ላይ እንደገለጽኩት በአሸባሪው ቡድን ላይ የመከላከያ ሰራዊት እጅግ በጣም መጠነ ሰፊና ከባድ እርምጃ እየወሰደ ያለበት ሁኔታ ነው ያለው። ከዚሁ ሁኔታ ጋር ተያይዞ እንግዲህ በመከላከያ ሰራዊት እርምጃ በሚወሰድባቸው እርምጃ የመከላከያ ሰራዊትን ምት መቋቋም ያልቻሉት በእብሪታቸው እዛው ገፍተውበት ያሉት አሁንም የሰላም አማራጭን አንቀበልም ያሉት አሸባሪዎች ወደ ተለያዩ አቅጣጫዎች መሸሻቸውንና መፈርጠጣቸውን ተያይዘዋል። መከላከያ ሰራዊትም በልዩ ኮማንዶ በታገዘ የማጥቃት እርምጃ በገቡበት ሸለቆና ገደላ ገደል ውስጥ ሁሉ እየገባ ይህን አሸባሪ ቡድን እስከ መጨረሻው ድረስ ለማጥፋት አስፈላጊውን እርምጃ እየወሰደ ይገኛል።
ከዚያው ጋር ተያይዞ የጥፋት መንገድ መሆኑ የገባቸው የታጣቂ ቡድን አባላት ደግሞ በገፍ እና በሰልፍ የሰላምን አማራጭ ተከትለው ወደ ሰላማዊ መንገዱ እየመጡ ያለበት ሁኔታ ነው ያሉት ሁኔታዎች የሚያስረዱት። ወደ 4 ኪሎ እንመጣለን ብለው ደጋፊዎቻቸውን በጽንፈኝነት አሰልፈው የነበሩት የዚህ የሽብር ቡድን አባላት መጨረሻቸው ወደ አስመራ መሸሽ መሆኑንና አስመራ ገብተው የተለያዩ እንቅስቃሴዎችን ለማድረግ እንቅስቃሴዎች ሲባል እንግዲህ እነሱ የሚያደርጉት እንቅስቃሴ ያው ከጥፋት መንገድ ምንም የተለየ ነገር እንደሌለው ይታወቃል። ነገር ግን በዚሁ የሽብር እንቅስቃሴ ላይ ያሉ ይሄ አማራ ክልል አካባቢ የሚንቀሳቀሰው የአማራው ሸኔ የሚባለው እንዲሁም የኦሮሚያው ሸኔ ከዛ ሲቀጥል ህወሓት ከሚባለው አሸባሪ ቡድን ጋር በኤርትራ ተገናኝተው ግንባር ለመፍጠር ሙከራ እያደረጉ እንዳሉም ከሰሞኑ ያገኘናቸው በራሳቸው በኩልም የወጡ መረጃዎች ያስረዳሉ። ከዚሁ ጋር ተያይዞ እንግዲህ የአሸባሪው ቡድን መሪ ዘመነ ካሴ የሚባለው የአሸባሪዎቹ መሪ ከሰሞኑ በፌስቡክ ገጹ ላይ የለጠፈው አንድ መልእክት ነበር። ፌስቡክ ፔጁ ላይ ተለጥፎ እንዳየነው እዚህ ከጎን የምትመለከቱት መረጃ ማለት ነው። ስርዓቱን አሸንፈነዋል ይላል። ስርዓቱን አሸንፈነዋል፣ ነገር ግን በእኛና በድሉ ዋንጫ መካከል ስንዝር ሲቀረን እግራችን ቄጤማ ሆኗል ይላል። ዘመነ ካሴ ነው ይሄንን የሚያወራው። ከራያ እስከ ገላባት ይላል። ከራያ እስከ ገላባት፣ ከመተማ እስከ ወንበርማ፣ ከምንጃር እስከ አቸፈር ያካለሉት እግሮቻችን ስንዝር ለመራመድ ለምን አቃታቸው ሲል ይጠይቃል። እነዚህን ሁሉ አካባቢዎች ሲያካልሉ እንግዲህ በእነዚህ አካባቢዎች ውስጥ ፊት ለፊት መጥቶ ሲጋፈጣቸውና ሲገጥማቸው የነበረውን መከላከያ ሰራዊት እስከዛሬ ሲያወሩት እንደነበረው ደምስሰነዋል፣ ገድለን የገነዝነውን ስርዓት ሳንቀብረው አንመለስም ሲሉ ነበር። 2017 ብታምኑም ባታምኑም የፋኖ ዓመት ነው። በድል እናጠናቀቀዋለን፣ ትግላችንን በ2017 እናጠናቀቃለን እያሉ ግራ ሲያጋቡ ነበር። 10ም 15ም ደጋፊ ቢኖራቸው ያ ደጋፊያቸው ዛሬም አፉን ከፍቶ እንዲጠብቃቸው የሚያደርጉበት የውሸት መግለጫቸውን ዛሬም ቀጥለውበታል። በዋንጫውና በእኛ መካከል በድሉ ዋንጫና በእኛ መካከል ስንዝር ሲቀረን ለምንድን ነው መራመድ ያቃተን ይላል። መራመድ ያቃተን አንድነት መፍጠር ስላቃተን፣ በአንድ መዋቅር የሚመራ ድርጅት መፍጠር ስላቃተን ነው ይላል። ምን ነው እስከ ዛሬ ድረስ ስንት ጊዜ ነው መግለጫ ያወጣችሁት አንድነት ፈጠርን እያላችሁ? ጆሮአችንን ስታደሙት የነበረው ደጋፊዎቻችሁን ግራ ስታጋቡ የነበረው አንዴ አፋብሃ አንዴ አፋሃድ እያላችሁ የት ነበር ያ ሁሉ አንድነት? ያ ሁሉ የአንድነት ዜና ግንባር ፈጠርን፣ አንድነት ፈጠርን፣ ተዋሃድን እየተባለ አንድ ለመሆን ግንባር ለመፍጠር ተሰብስበው አንድ መሆን አቅቷቸው አንድ መሪ ወይም ደግሞ ምክትልና ዋና አዛዥ የሚባለውን ወይም ሊቀመንበር የሚባለውን መምረጥ አቅቷቸው 13 የእዝ አመራሮችን ፈጥረን ተለያየን ያሉ ሰዎች እኮ ናቸው። ያኔም የእነሱ ተከታዮች ይሄ በድንቁርና ዝም ብሎ ሳይጠይቅ ሳይመረምር የሚከተላቸው ያኔም ግንባር ፈጥረዋል ብሎ ይመጣሉ ብሎ ሲጠብቅ ነበረ። እነሱ ግን ዛሬም ከ3 ዓመት በኋላ እግራችን ቄጤማ ሆኗል። እኛ አይደለንም የምንለው ይሄንን። እነዚህ ሰዎች አንድ ሊያደርግ የሚችል ዓላማም እሳቤም ግብም የላቸውም። ሲጀመር ጀምሮ የስልጣን ጥመኞች ናቸው። የስልጣን ጥማት ነው ወደዚህ የሽብር እንቅስቃሴ ውስጥ ያስገባቸው። ስለዚህ ሁሉም መሪ ለመሆን፣ ሁሉም አዛዥ ለመሆን፣ ሁሉም የበላይ ለመሆን ስለሚፈልግ አንድ መሪ መምረጥ የማይችሉ በጋራ መንቀሳቀስ የማይችሉ ሰዎች ናቸው ብለን ስንናገር እነሱን የሚከተለው ሰው ጆሮ አልነበረውም። አሁንስ እነሱ የሚሉትን ያዳምጣል ወይ? ዛሬም አንድነት መፍጠር አልቻልንም። በአንድ መዋቅር መመራት ስላልቻልን እግራችን ቄጤማ ሆኗል እያሉ ነው። ሲጀመር እየተራመዱ ነበር ወይ የሚል ጥያቄ እናነሳለን። የሚራመድ እግር ነበራቸው ወይስ ከዛሬ አሁን ቄጤማ ሆኗል ብለው ራሳቸው ያመኑት ራሳቸው ሽንፈታቸውን በራሳቸው አንደበት የተቀበሉት እነዚህ አሸባሪዎች እስከዛሬ እየተራመዳችሁ ነበር ወይ? ለመሆኑ ስንዝር የቀራችሁ ወዴት ነው? ወደ አስመራ ነው? ወደ 4 ኪሎ ነው? እኔ እኮ በጣም የሚደንቀኝ 3 ዓመት ሙሉ የሰው ልጅ እንዴት ውሸት እየሰማ እንዴት ዛሬም እነሱ የሚያወሩትን ነገር እንዴት እንደሚቀበል ግራ ይገባኛል። ማለት
2017 እንመጣለን ብታምኑም ባታምኑም የፋኖ ዓመት ነው ብለው ሲነግሯችሁ ሰምታችኋቸዋል። ገድለን የገነዝነውን ስርዓት ሳንቀብረው አንመጣም ሲሉ ሰምታችኋቸዋል። ከዛም ሲቀጥል ከመቶ በላይ ውጊያዎችን ስንዋጋ ውለን የአብይ ሰራዊት ቁስለኛውና ምርኮኛውን እያንጠባጠበ ሲሄድ እኛ ከመካከላችን አንድ ሰው ሳይሞት ሞትና ቁስለኛ አድርገን የጠላትን ሰራዊት አባረነዋል፣ ጨርሰነዋል ሲሉ ነበር። ከገደላችሁትና ከጨረሳችሁት እናንተ የት ናችሁ ያላችሁት ብሎ የሚጠይቅ ደጋፊ አልነበራቸውም። እነሱ ገድለነዋል፣ ገንዘነዋል፣ ጨፍጭፈነዋል፣ ጨርሰነዋል የሚሉት ሰራዊት በየቀኑ ካሉበት እያሸሸ ካሉበት እያባረረ ወደ ገደል፣ ወደ አዘቅት፣ ወደ መቃብራቸው ጉድጓድ አፋፍ ላይ እያደረሳቸው ነው ያለው። ትላንት ከነበሩበት በሺህ ማይሎች ርቀው ወደ አስመራ በረሃዎች ላይ ገብተዋል። እነዚህ ሰዎች ግን ዛሬም እያሸነፍን ነው፣ በድሉ ዋንጫና በእኛ መካከል አንድ ስንዝር ነው የቀረን ሲል ብሎ ሲያወራ ይሄ ደንቆሮ አዎ ልክ ነው አንድ ስንዝር ነው የቀራቸው ብሎ የሚጠብቅ ወይም ደግሞ የሚያምን ምን እንደሚባሉ ራሱ ቃል የማጣላቸው የነሱ ደጋፊዎች አሉ። የሚያሳዝነው ነገር ይህን ሁሉ መዓት በአማራ ክልል ህዝብ ላይ ካወረዱ በኋላ ተው በዘረኝነት የተነሳ ዘረኝነትን ዓላማው አድርጎ የተንቀሳቀሰ ቡድን አሸባሪ ቡድን ከህወሓት የተለየ ከኦነግ የተለየ ምንም ሊያደርግ የሚችለው ነገር የለም። ሸኔም ገዳይና አሸባሪ ነው፣ የራሱን ህዝብ ነው የሚገለው። ህወሓትም የትግራይን ህዝብ ነው የጨፈጨፈው። ይሄም በአማራ ህዝብ ስም ተደራጅቶ የአማራን ህዝብ ነው የሚገለው። ተው ብለን ስንናገር ያኔ ሰሚ አልነበረም። ዛሬም ያሸንፋሉ፣ ዛሬም ድል ያደርጋሉ፣ ዛሬም ይመጣሉ እያለ የሚጠብቅ ደጋፊ ነበራቸው። ዛሬ ግን እርማችሁን አውጡ፣ እኛ ከዚህ በኋላ መራመድ የሚችል እግር የለንም፣ እግራችን ቄጤማ ሆኗል ይላል አሸባሪው የአሸባሪው ቡድን መሪ። ወዴት ነው እየሄዱ የነበረው የሚለው ጥያቄ ራሱ መነሳት አለበት። 4 ኪሎ እንመጣለን፣ በ3 ሳምንት በ2 ሳምንት 4 ኪሎ እንቆጣጠራለን ብሎ እንቅስቃሴ የጀመረው ቡድን መጨረሻው አስመራ ከፋኖና ከህወሓት ጋር ከሻዕቢያ ጋር እየመከርኩ ነው ሲል አሁን አብዛኛው ህዝብ ነቅቷል። በእርግጥ ከነሱ ካምፕ የሚለየው የሚሸሸው ግማሹም በቃ ከዚህ በኋላ ምንም ነገር መስማት አልፈልግም ብሎ በብስጭት በተስፋ መቁረጥ ከካምፑ የወጣው ያፈነገጠው እውነታው ገብቶት ደግሞ ወደ ኢትዮጵያዊነቱ እየተመለሰ ያለ ብዙ ነው። ነገር ግን እነዚህ ሰዎች ዛሬም 3 ዓመት ሙሉ ሲዋሹት የነበረውን ውሸት ዛሬም እየዋሹ እየቀጠሉ ናቸው ያሉት እና ወዴት ነበር እየሄዱ ያለው የሚለውን ጥያቄ ስናነሳ አንድ ከሰሞኑ በዛው በአማራ ክልል ላይ በተደረጉ ውይይቶች መካከል አንድ ጥያቄ ያነሳ የአካባቢው አመራር ነበረ እና ነፃ እናወጣዋለን ያላችሁት የአማራን ህዝብ ከየት ነው? አማራን ነፃ የምታወጣው እኮ አማራን የምትታደገው ከአማራ ክልል ወጥተህ ነው። እንዴት እዛው የአማራ ህዝብ ውስጥ ተቀምጠህ ህዝቡን ሰላም እየነሳህ ምን አይነት ነፃነት ነው የምታመጣለት ለአማራ ህዝብ? ወጥታችሁ ለምን አትታገሉም ብሎ ይጠይቃል። ሁሉም ሰው ይበቃል፣ ተሳስተናል ማለት አለበት። ለመሆኑ የአማራ ህዝብ ጥያቄ እናንተ ጋር አለ እንዴ? ምን ይሰራሉ እናንተ ሸለቆ ውስጥ? እናንተ ሸለቆ ውስጥ የአማራ ህዝብ ጥያቄ ወስዳችሁ አስቀምጣችኋል እንዴ? እናንተ ጓሮ ውስጥ የአማራ ህዝብ ጥያቄ አለ እንዴ? የአማራ ህዝብ ጥያቄ እኮ ተከዜን ሻገር በል አትለውም እንዴ? ምን ይሰራል አንተ ጋር? አንተ የማንነት ጥያቄ ወስደሃል እንዴ? አንተ የአማራ ህዝብ የልማት የምናምን ብሎ የሚያነሳቸውን ጥያቄዎች እጓሮ ይዘሃል እንዴ? አባይ በረሃ ደብቀሃል እንዴ? የአማራ ህዝብ ጥያቄ ያለው ተከዜን ተሻግራችሁ ነው፣ ሂዱ ብላችሁ መንገዱን አታሳዩአቸውም እንዴ? በድሉ ዋንጫና በእኛ መካከል አንድ ስንዝር ነው የቀረው፣ አንድ ጋት ነው የቀረው የሚለው የዚህ አሸባሪዎቹ ቡድን መሪ ከነበረበት ሲመሰረቱ ሲጀመሩ ወደ ትግል ሲገቡ ወደ ሽብር እንቅስቃሴያቸው ሲገቡ እዛው የአማራ ክልል ገጠር ቀበሌዎች በሸለቆና በጉድጓድ በማህበረሰቡ የገጠር ቀበሌዎች ውስጥ ማህበረሰቡ መሃል ገብቶ ህዝቡን እያሰቃየ ይንቀሳቀስ ነበር።
አሁንም ከ3 ዓመት በኋላ ከዚያው አካባቢ አልወጣም። ወደ ሰላሙ እየመጡ ያሉት እየተደመሰሱ ያሉትም እዚያው አማራ ክልል የሚባለው የገጠሩ ቀበሌዎች አካባቢ ነው እየተንቀሳቀሰ የነበረው። 3 ዓመት ሙሉ ከአማራ ክልል ወጣ ብሎ ተራምዶ የሆነች አካባቢ እንደው ከዛ ከክልሉ ወጣ ብሎ ፎቶ እንኳን ሲነሱ አልታዩም። ደንበጫ ወይ ቢቸና ወይ ደቡብ ጎንደር ወይ ደግሞ የሆነች ከተማ ላይ ድንገት የወረዳ የዞን ቀበሌ ላይ ይገቡና ፎቶ ይነሱ ነበር። አሁን ፎቶ እንኳን የሚነሱበት ጊዜ የላቸውም። ሩጫ ላይ ናቸው ያሉት። መከላከያ ሰራዊት በእግር እየተከተለ እግራቸውን እያለ እነሱ እንዳመኑት እግራችን ቄጠማ ሆኗል እስከሚሉ ድረስ ማለት ነው። እና እዛው የአማራ ክልል ማህበረሰብ ውስጥ ተቀምጦ ህዝቡን እያሸበረ ተማሪዎች ወደ ትምህርት ቤት እንዳይሄዱ፣ ገበሬው አርሶ እንዳይበላ፣ ነጋዴው እንዳይነግድ እያደረገና ትምህርት እየዘጋ መምህራን እየገደለ እዚያው የአማራ ክልል ውስጥ ነው ህዝቡን እያሰቃየ ያለው እንጂ ወደየትም ተንቀሳቅሶ አያውቅም። አሁን መጨረሻው ግን አስመራ ሆኗል መገኛቸው ማለት ነው። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በዚሁ ጉዳይ ላይ 4 ኪሎ ብለው በ2 ሳምንት እንቆጣጠራለን ብለው መጨረሻቸው አስመራ ወይም በሻዕቢያ ጉያ ውስጥ የተገኙት የሻዕቢያ ግልገሎች እነሱን አስመልክቶ ዶክተር አብዱ ሁሴን የተናገረው ነገር ነበረ። ዘመነ ካሴ የ4 ኪሎ ቅዠቱን ትቶ አሁን የኢሳያስ ተላላኪ እንዲሆን አስመራ የሆነች ቦታ ሄዶ እንዲሸጎጥ ፕላኔት ሆቴል ሂዶ ከነደብረ ጽዮን ጋር ቁጭ ብሎ እንዲያወራ ዘመነንም ደውለለታል። ያስቸገረን ነገር ምንድነው? ጥላውንም አያምንም። ያው ፈሪ ነው ስላልኳቸው ጥላውንም አያምንም። ውሎና አደራቸው ቅድም እንዳለው ሩጫ ነው። ወታደር የሚባለው አየር ላይ ነው ያለው። ማክሲመም አቅማቸው ምናልባት ይደበቁና በዚች ተኮስ አድርገውን ሊገሉ ይችላል ይሆናል። የኔ መገደል ዝም የጫንም አይነቀንቅም እንኳን 4 ኪሎ ማለት ነው። የአማራ ክልልን ብቻ ሳይሆን 4 ኪሎን የአባቶቻችንን ምንድነው ርስት በ2 ሳምንት እንቆጣጠራለን የሚል እብሪት አቅማቸውንና የመንግስትን አቅም ያላገናዘበ እንደው በስልጣን ጥማት የሰከረው እንቅስቃሴ ከሽፏል፣ መጨረሻቸው አስመራ ሆኗል ይለናል ዶክተር አብዱ ሁሴን። ከዛ ሲቀጥል ዘመነ ካሴም ጋር ደውለንለት ነበር ወደ ሰላም እንዲመጣ። ወደ ሰላሙ ይመጣል ብለን ደውለንለት ነበር። የሰላም ጥሪውን ስናደርግ ሁሉም አመራሮች ጋር ስንደውል እሱም ጋር ደውለን ነበር። ነገር ግን ጥላውን የማያምን ፈሪ ነው ይላል። ዘመነ ካሴ ፈሪ ለመሆኑ አብረውት የታገሉ አብረውት በሽብር እንቅስቃሴ ላይ የነበሩ ፋኖ የአማራው ሸኔ እኔ ፋኖ ማለት ስለሚከብደኝ ነው። የአማራው ሸኔ አባላት አሁን ወደ ሰላም ሲመጡ ሚስጥራቸውን እርስ በርሳቸው እየተገላለጡ እየሰማን ነው። ፈሪ ባይሆን ኖሮ መጨረሻው ከኢሳያስ ጉያ ውስጥ አይገኝም ነበረ። ነገር ግን እዚህ ላይ ዶክተር አብዱ ሲናገር እንደምትሰሙት ምናልባት አሁን ያላቸው አቅም ይላል ወደ ኤርትራ ሸሽተዋል። ከዚህ በኋላ ምንም አቅም የላቸውም። ምናልባት እዚህ አካባቢ ተደብቀው ያሉት አሸባሪዎች ሊያደርጉ የሚችሉት ነገር ምናልባት እኔን መግደል ይችላሉ ይላል። በእነዚህ ጽንፈኞች ብዙ መስዋዕት የሆኑ የአማራ ክልል አመራሮች አሉ። እነ ዶክተር አምባቸውን ማንሳት እንችላለን። እነ ዶክተር አምባቸው ምንም እንኳን ባሳምነው ጽጌ በተወሰደ እርምጃ የተገደሉ ቢሆንም ሴራው ውስጥ ግን እነ ዘመነ ካሴ፣ እነ ዮሐንስ ቧያለው፣ እነ ክርስቲያን ታደለ ላለመኖራቸው ምንም ማረጋገጫ የለም። አብዛኛውን መስመር ስናጠናና ስንከተልም የሚያደርሰን ሴራው ከነሱ በኩል እንደነበር ነው። እነ ዘመነ ካሴ ሲጀመር እንደዚህ አይነት ደም የንጹሃን ደም እጃቸው ላይ ስላለ አሁንም ዶክተር አብዱ የተናገረውን ነገር አስመልክቶ እነ ግርማ የሽጥላም ብዙ ጊዜ የኔን ስም ይጠሩ ነበረ ብሎ ተናግሯል። አሁን ዶክተር አብዱ ሁሴን ለተናገረው ነገር እዛው ፌስቡክ ፔጁ ላይ ለጥፎ ምላሽ ሰጥቷል። ለህዝብ ሲሉ ደማቸው ለፈሰሰ እንደነ ግርማ የሽጥላና እንደነ ግርማቸው ማነው ዶክተር አምባቸው አይነት ጀግና ኢትዮጵያውያን ደማቸው ደመከልብ ሆኖ መቅረት የለበትም። እነ ዘመነ ካሴ ወደ ሰላም የማይመጡትም ሲደወልለትም አሻፈረኝ ብሎ ወደ ኤርትራ በረሃ የሸሸው የሰው ደም የንጹሃን ደም እጁ ላይ ስላለ እንደነሱ አይነት ሰዎች ወደ ሰላም ይመጣሉ ተብሎ አይጠበቅም። ቢመጡም ደግሞ በእርግጠኝነት ፍትህ በእነሱ ላይ ይረጋገጣል ብዬ አስባለሁ። ማንም የማንንም ደም አፍስሶ በሰላም ሊኖር የሚችልበት እድል የለም እና ከዚሁ ጋር ተያይዞ
እነ ዶክተር አብዱ ሁሴን ይላል የአማራ ክልል ባለስልጣናት ለምነው ነበር ይላል ዘመነ ካሴ። ይሄን ያክል ጋሻ መሬት ይሄን ያክል ሄክታር መሬት እንስጥህ፣ ወደ አውሮፓ ወደ ፈለግከው ሀገር ሂደህ እንድትኖር እናርግ፣ ወደዛ ሂድና 3ኛ ዲግሪህን ሁሉ ተማር ብለው ነበር ይላል። አለማወቅ ደጉ 3ኛ ዲግሪ ማለት ምን ማለት እንደሆነ ራሱ አያውቅም ዘመነ ካሴ። 3ኛ ዲግሪህን ተማር ብላችሁ ለምናችሁኝ አልፈልግም ብያችሁ ነው ሄድኩት ይላል። ሰርቲፊኬት አለህ እንዴ አንተ? ሲጀመር እንደው ሀሁ ቆጥረሃል? እኔ እኮ በጣም የሚያሳፍረው ነገር አሁን ዘመነ ካሴ 3ኛ ዲግሪህን ተማር ተብዬ ነበረ ብሎ ሲያወራ የሚያምነው እና ዘመነን የተማረ ነው ብሎ የሚቀበል ደንቆሮ አይጠፋም። ከሱ ወሬ በላይ የሚያሳዝነኝ አማኝ ማግኘቱ ነው። አንድም አማኝ ማግኘቱ ዘመነ ያሳዝነኛል። የሰው ልጅ አንድ ጊዜ ሊሳሳት ይችላል፣ አንድ ጊዜ ሊሸወድ ይችላል። ኦኬ፣ የዘረኝነት ፖለቲካውን ብዙ ስለሚያሳስት በዛ ተሳስቶ የደገፋቸው ሰው ሊኖር ይችላል። ነገር ግን 3 ዓመት ሙሉ ውሸት እየቀለቡት አሁንም የሚከተላቸው ሰው ካለ ዘመነ የሚያወራውን ነገር አሁን የሚቀበል ሰው ካለ ያሳዝነኛል። እኔ በጣም የሆነው ሆኖ እግራችን ቄጤማ ሆኗል ብሎ ሽንፈቱን በራሱ አንደበት በራሱ ጽሑፍ ያመነው የአሸባሪው ቡድን መሪና መጨረሻው 4 ኪሎ ይመጣል ብለን ስንጠብቀው አስመራ ቤተመንግስት የተገኘው የዚህ አሸባሪ ቡድን መሪ እና አጠቃላይ የዚህ የአማራው ሸኔ የሚባለው ቡድን እንቅስቃሴ ለምንድን ነው በዚህ ደረጃ ውድቀት የተከናነበው? ለምንድን ነው ያልተሳካው? ኦኬ ትግል ነው ብለን እነሱ እንደሚሉት እንቀበልና ይሄ ትግል ለምን አልተሳካም የሚል ጥያቄ እናነሳለን። 3 ዋና ዋና ነጥቦች ናቸው ምክንያቱ ሊሆኑ የሚችሉት። ከነዚህ ምክንያቶች ውስጥ እንግዲህ አንደኛ ይህ አሸባሪ ቡድን በዘረኝነትና በስልጣን ጥማት ሰክሮ የጀመረው የሽብር እንቅስቃሴ ካልሆነ በስተቀር ምንም አይነት የህዝብ ጥያቄ ይዞ ያልተነሳ ቡድን በመሆኑ፣ ምክንያቱም ይሄ ነው የሚባል የሚጨበጥ የአማራ ህዝብ የአማራ ክልልን ህዝብ የሚወክል ምንም አይነት ጥያቄ ይዞ አልተነሱም። የአማራ ክልል ህዝብ ጥያቄዎች ይታወቃሉ። በሱ ስም በአማራ ክልል ህዝብ ስም የተደራጀ እንደነ አብን አይነት የፖለቲካ ፓርቲ አለ። በኢትዮጵያ ማዕቀፍ ውስጥ በሰላማዊ መድረክ ጥያቄው ይፈታል ብለው የሚንቀሳቀሱ ልጆች አሉት። የአማራ ህዝብ በሽብር የሚፈታ በሽብር ወይም እነሱ በጀመሩት እንቅስቃሴ ነፃነቱን የሚከናነብ ወይም ባርነት ውስጥ የነበረ ህዝብ አልነበረም። ጥያቄያቸው የስልጣን ነበረ። ከዛ ሲቀጥል የንጹሃን መገደል ምናምን ኦሮሚያ ክልል ላይ ይገደሉ በነበሩ የአማራ ተወላጆች ምክንያት ነው ወደ ትግል የወጣ ነው የሚሉት የውሸት ፕሮፓጋንዳ እንደነበረና ሽፋን ለስልጣን ጥማታቸው እንደ ሽፋን ይጠቀሙበት የነበረው እንደሆነ ማረጋገጫው አሁን አማራ ክልል ላይ እነሱ የፈጸሙት ግፍና በደል ኦሮሚያ ላይ ይገደሉ ከነበሩ የአማራ ተወላጆች የባሰ አሰቃቂ የሆነ ግድያና ጭፍጨፋ ራሳቸው ነፃ እናወጣዋለን ባሉት ህዝብ ላይ መፈጸማቸው ያ ተነሳንለት ያሉት የንጹሃን መገደል ጥያቄ የውሸት ካባ እንደነበርና የነሱን የስልጣን ጥማት ለመሸፈን የተጠቀሙበት እንደነበር ነው የሚያስረዳው። ሁለተኛ ነፃ እናወጣዋለን ያሉትን ህዝብ ራሳቸው እዛው ከክልሉ ሳይወጡ እዛው ክልሉ ውስጥ የገጠር ቀበሌዎች ውስጥ እየተርመጠመጡ በየአዘቅቱና በየጉድጓዱ በየሸለቆው እየሄዱ ገበሬው አርሶ እንዳይበላ፣ ተማሪው ትምህርት ቤት እንዳይሄድ፣ ነጋዴው እንዳይነግድ፣ እናት ከመቀነቷ እየፈታች ገንዘብ አዋጭ እየተባለች እህል አምጣ እየተባለ ገበሬው በዚህ ደረጃ የራሳቸውን ህዝብ እያሰቃዩ መኖራቸው ከህዝብ እንዲነጠሉ አድርጓቸዋል። የራሳቸው የጥፋት እርምጃ በማህበረሰባቸው ላይ የፈጸሙት አሰቃቂ ወንጀል መከላከያን የሚኮንኑባቸው ይሄ ጦት ቆረጠ፣ ንጹሃን ገደለ፣ ሴቶች ደፈረ ምናምን እያሉ የሚያወሩት በሙሉ እነሱ ራሳቸው የፈጸሙት እንደሆነ በተለያየ አማራ ክልል አካባቢዎች ላይ የተካሄዱ ህዝባዊ ውይይቶች አጋለጡ። ነፃ የነበረውን የአማራን ህዝብ ወደ ባርነት ከተቱት። ነፃ እናወጣዋለን ብለው በነፃነቱ ይኖር የነበረውን የአማራን ህዝብ የባሰ ወደ ባርነት ከተቱት። አዲስ አበባ መግባት ተከለከለ ብለው ወደ አዲስ አበባ ይመጡ የነበሩ ሰዎች ያኔ መግቢያ ኬላዎች ላይ እየቆሙ የሚመለሱ ባሶች ነበሩ። በነበረው የጸጥታ ችግር ምክንያት የተጉላሉ
ንጹሃን ሰዎችም እንደነበሩ ይታወሳል። አዲስ አበባ መግባት ተከለከለ የአማራ ህዝብ ብለን ነው ትግል የጀመርነው ብለው ጫካ የገቡት አሸባሪዎች ወደ አዲስ አበባ መምጣቱ ቀርቶ ከቢቸና ወደ ደብረ ማርቆስ ከሞጣ ወደ ደንበጫ ወደሚባለው አካባቢ መንቀሳቀስ እንዳይችል አደረጉት። ገበሬውን ከአንድ ዞን ከአንድ ወረዳ አንድ ወረዳ መሄድ ህልም እንዲሆንበት አደረጉት። በዚህ ደረጃ ነፃ የነበረውን ህዝብ ወደ ባርነት ከተቱት። የመጨረሻውና ከማህበረሰቡ እንዲነጠሉ ያደረጋቸው ደግሞ ሸሽጓቸው ደብቋቸው የነበረው ማህበረሰብ አጋልጦ እንዲሰጣቸውና አሁን በየስብሰባው የምናያቸው ሚስጥሮች ራሱ ማህበረሰቡ እንዲያወጣና እንዲናገር ያደረገው ዋናው ከአማራ ህዝብ ጠላቶች ጋር በጋራ ተባብሬ አማራን ነፃ አወጣለሁ የሚለው ስላቅ ለአማራ ህዝብ የእነዚህን ሰዎች ማንነት ቁልጭ አድርጎ አሳያቸው። ከህወሓት ጋር ተባብረህ የአማራን ኤሊት እንደ ሲጋራ ረግጠን ጥለነዋል ከሚሉት የህወሓት አመራሮች ጋር እድሜ ልካቸውን ገና ወደ ትግል ሲገቡ ጀምሮ የትግል መርሃቸው ጨቋኟን የአማራ ብሔር መታገል ብለው ማኒፌስቷቸው ላይ ጽፈው ከመጡት ከሻዕቢያና ከህወሓት ጋር አንድ ላይ ተባብረን እንሰራለን ሲሉ የአማራ ህዝብ እውነታው ተገለጠለት። ያኔ እናንተ ከህወሓት ጋር ተባብራችሁ ከገዳዮቻችን ጋር ከጥላቶቻችን ጋር ተባብራችሁ ነፃ የምታወጡት የአማራ ህዝብ የለም፣ ገዳዮቻችንን መልሳችሁ በእኛ ጫንቃ ላይ ለማስቀመጥ የመጣችሁ የጠላት ተላላኪዎች ናችሁ ብሎ ራሱ የአማራ ህዝብ ከጉያው ነጥሎ እንዲያወጣቸው ምክንያት ሆነ። ትልቁ ውድቀታቸው ይሄ ነው። ባይዘወይ እነዚህ ሰዎች ምንም አይነት የህዝብ ጥያቄ የላቸውም። ነፃ የሚያወጡት ህዝብ የለም። ሲጀመር ባርነት ውስጥ ያለ ህዝብ የለም። የአማራ ህዝብ ጥያቄ እንደ የትኛውም አካባቢ ህዝብ ጥያቄ ወላይታው እንደሚያነሳው፣ ሶማሌው እንደሚያነሳው፣ ኦሮሞው እንደሚያነሳው አይነት የህዝብ ጥያቄ አለው። ከህገ መንግስቱ ጀምሮ መስተካከል ያለባቸው መልስ ማግኘት ያለባቸው የህዝብ ጥያቄዎች አሉ። እነዛ ጥያቄዎች ግን በሰላማዊ መድረክ በሀገራዊ ምክክር ኮሚሽኑ ይፈታሉ ብለን እነዚህን ሰዎች ነፃ አውጪዎች ናቸው ብላችሁ አትደግፉ ብለን ስንናገር የነበረው ምንም እንኳን ከጊዜ በኋላ ብዙ ዋጋ ከተከፈለ በኋላ ብዙ ንጹሃን ዋጋ ከከፈሉና የብዙ ንጹሃን ደም ከፈሰሰ በኋላም ቢሆን ማህበረሰቡ ራሱ እውነቱ ገብቶት ከኦነግና ከህወሓት ተምሮ ከሸኔ ተምሮ የአማራ ህዝብ እነዚህን ሰዎች ባይደብቅና ባይሸሽግ መልካም ነበር። ነገር ግን የራሱን አሸባሪዎች ደብቆ በራሱ ላይ ያወረዱበትን ግፍና መከራ ካየ በኋላ ሞኝ ከራሱ ስህተት ይማራል፣ ብልጥ ከሰው ስህተት ይማራል እንደሚባለው የአማራ ህዝብ ከራሱ ጥፋት ተምሮ ይደግፋቸው የነበረው የአማራ ህዝብ ማለት ነው። ሁሉንም በጅምላ ሳይሆን የነዚህ ሰዎች ደጋፊ ደባቂ ሸሽጎ እስከዛሬ ድረስ ያኖራቸው ደጋፊያቸው የነበረው ማህበረሰብ አሁን ማንነታቸውን አውቆ አጋልጦ ለህዝብ እየሰጠ ለመከላከያ ሰራዊት አሳልፎ እየሰጠ ይገኛል። በእነዚህ ሶስት ምክንያቶች የአሸባሪው ቡድን እንቅስቃሴ በአጠቃላይ ኢትዮጵያንና ኢትዮጵያዊነትን እንደገና ድጋሚ ወያኔ ወደነበረበት የ27 ዓመት የዘረኝነት ፖለቲካ ለመውሰድና ወያኔ የፈለፈላቸው እንደነ ዘመነ ካሴ አይነት የሽብርተኛ ቡድን ተላላኪዎች ከዛም ሲቀጥል ግብጽ የኢትዮጵያ ታሪካዊ ጠላቶች በሚያሰማሯቸውና በሚሰጧቸው ስምሪት የወያኔን የዘረኝነት ፖለቲካ ድጋሚ በኢትዮጵያ ህዝብ ጫንቃ ላይ ለመጫን ከዛም ሲያልፍ ደግሞ ከተቻለ ኢትዮጵያን ለማፍረስ የጠላትን አጀንዳ ይዘው የሚንቀሳቀሱ የሽብር ቡድን አባላት መሆናቸው ዛሬ አብዛኛው ማህበረሰብ ተረድቶት የጀመሩት የሽብር እንቅስቃሴም ፋይዳ ቢስ ሆኖ ምንም እንኳን በመስዋዕትነት ቢሆንም መጨረሻቸው ወደ ኤርትራ በረሃ መሸሽና ባሉበት መደምሰስ ሆኗል። ያው ወደ ሰላም የሚመጣው የሰላም አማራጩን እየተከተለ ያለበት ሁኔታ እንዳለ ሆኖ ማለት ነው። በእነዚህ ሂደቶች ውስጥ ግን ዋጋ የከፈሉ ንጹሃን የአማራ ክልል ህዝብ ነዋሪዎች፣ የአካባቢው ነዋሪዎች፣ የአማራ ክልል አመራሮች እንደነ ዶክተር አምባቸው አይነት እንደነ ግርማይ ሽጥላ አይነት ለህዝብ ሲሉ ለነጻነት ሲሉ ከሽብርተኛው ጋር ተዋግተው ይሄ ቀን እንዲመጣ ደማቸው የፈሰሰ ዋጋ የከፈሉ የአማራ ክልል ንጹሃን አመራሮቹም ነዋሪውም ህዝብ ጨምሮ ከዛ ሲቀጥል ይሄ ቀን እውን እንዲሆን ህዝቡ እውነታው እንዲገለጥለት ይሄ ሽብርተኛ ቡድን ይዞት የመጣው ሀገር የማፍረስ ሴራ እውን እንዳይሆን
ይሄን የነጻነት ቀን ኢትዮጵያን የማፍረስ ዓላማቸው እንዲከሽፍ ያደረገው የኢትዮጵያ መከላከያ ሰራዊት በጣም በብዙ መስዋዕትነት ዋጋ የከፈሉ የኢትዮጵያ ልጆች ክብርና ሞገስ፣ ዘላለማዊ ክብርና ሞገስ ለነሱ ይሁን ማለት ያስፈልጋል። እድሜ ልካችንን ስናስታውሳቸውና ስናወሳቸው እንኖራለን። ቤተሰቦቻቸውን በአግባቡ ማሰብና በአግባቡ መደገፍም ይገባል ብለን እናስባለን። የዛሬው ፕሮግራሜን መቋጨው በዚሁ ነው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ መሆናችሁንና ለሌሎች ተደራሽ እንዲሆን ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንትም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። በነገራችን ላይ ሁለተኛው ቻናላችን ነው ያልኳችሁን መረብ መልቲሚዲያንም ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ